ምሽት ከኔ ጋር እግዚአብሔር ቃል የምንካፈለው በመጀመሪያ በመዝሙር ምዕራፍ 30 ቁጥር 5 ላይ ያለ ቃል ነው። ሁለተኛ መኃልየ ምዕራፍ 2 ከቁጥር 8 እስከ 14 ነው። በኋላ ላይ ነው ማነበው ሁለቱንም። እንዲሁ ዝም ብላችሁ መጽሐፍ ቅዱስን ከማንበባችሁ በፊት እንዲሁ ስለ ወቅት እንድታስቡ። በተለይ ከተማ ተወልደን ያደግን እኔው ከተማ ነው ተወልጄ ያደግኩት ብዙም ስለ ወቅቶች ስለ ጊዜ የምናውቀው ነገር የለም። እንዲሁ በጀነራሊ ሁለት ወቅቶችን ነው የምናውቀው፣ ክረምትና በጋ የሚባሉ ወቅቶችን። ነገር ግን ስሰማ በተለይ ከወቅት ጋር የተያያዘ ስራና ጉዳይ ያላቸው ሰዎች ወቅትን ለአራት ነው የከፈሉት። የመጀመሪያው ክረምት ነው አሁን እኛ እንዳሳለፍ ነው። ከዛ ደግሞ በጋ አለ። እንዲሁ ጀነራሊ ነው በጋ የምንለው እንጂ በጋ ውስጥ ግን ሁለት ሌላ የማይታወቁ ጸደይና በልግ የሚባሉ ወቅቶች አሉ። ስለዚህ ወቅቶች ለአራት ነው የሚከፈሉት። ይሄ ፍጥረታዊ ዓለም ላይ ያለ ነገር ነው። ይሄ በፍጥረታዊ ዓለም ላይ ወቅት የሚባለው ጉዳይ የሚገርማቸው ነገር በአራት ይከፈላል አሉ በወቅት አቅጣጫ ላይ የሚናገሩ ሰዎች። ክረምት፣ በጋ፣ ጸደይ፣ በልግ። እነዚህ ሁሉ ራሳቸው ይዘው የሚመጡት ነገር አለ፣ ደግሞ ይዘው የሚሄዱት ነገር አለ። የሚፈቅዱላችሁ ነገር አለ፣ ማይፈቅዱላችሁ ነገር አለ። ለምሳሌ ወቅቶችን የሚፈጥረው ቀን ነው፣ ቀንን ነው የሚፈጥረው ሳምንት ነው ወር ደግሞ ውስጥ ወቅቶች ይፈጠራሉ። ልክ እንደዚሁ ቀንም እንዳለ ማታም እንዳለ እግዚአብሔር ቃል በፍጥረታዊ ዓለም ላይ ይናገራል። አሁን እነዚህ ወቅቶችን ለመናገር ሳይሆን አንዳንድ ጊዜ ግን እነዚህ ፍጥረታዊ ዓለም ላይ ያሉ ወቅቶች በሰው መንፈሳዊ ሕይወት ውስጥም የሚገርማችሁ ሀፕን ሲያደርጉ ትመለከታላችሁ። ልክ ፍጥረታዊ ዓለም ላይ ክረምት እንዳለ እንዲሁ በሰው ሕይወት ውስጥ እንደ ክረምት የሆኑ ነገሮች ይኖራል። ፍጥረታዊ ዓለም ላይ ማታ እንዳለ በሰው ሕይወት ውስጥ ማታ የሚባል ነገር እንዳለ እግዚአብሔር ቃል ይናገራል። እንዲሁ ደግሞ ቀን እንዳለ እንዲሁም ደግሞ እግዚአብሔር ቃል ልክ አሁን ይሄ ምሽት እንደሚቀየር እንደሚነጋ የሚገርማችሁ ማታ የሚለው ስም ቀን ወደሚለው እንደሚቀየር መንፈሳዊ ሕይወት ውስጥም ማታ የተባሉ ነገሮች ቀን ወደሚባል ነገር እንደሚቀየሩ ይናገራል። ለዚህ ነው መዝሙር 30 ምዕራፍ 30 ቁጥር 5 ላይ መዝሙረኛው ዳዊት ከወቅቶች ሁለቱን ማታንና ጠዋትን በመውሰድ ፍጥረታዊ ዓለም ላይ እንደሚመሽ በእኔ ሕይወት መሽቶ ነበረ፣ ፍጥረታዊ ዓለም ላይ እንደሚነጋ እግዚአብሔር ደግሞ አንግቶልኝ ነበረ አለ። ይኸውላችሁ ይሄ ፍጥረታዊ ዓለም ላይ ያለውን ማታና ቀን በጋራ ነው የምንጠቀመው። ገብቷችኋል አይደለ? አሁን በዚህ ሰዓት በድፍን ኢትዮጵያ አርብ ማታ ነው። ጅማ ብትሄዱ ሐሙስ ጠዋት አይሆንም። በቃ እንደዚህ ነው። ለዚህ ነው ለጻድቁም ለኃጥኡም ፀሐዩ እኩል ይወጣል። ቀና ብለን የምናያትን ፀሐይ ሁላችን በጋራ እንደምንጠቀመው መጽሐፍ ቅዱስ ውስጥ ደግሞ በግለሰብ ደረጃ የምንጠቀመው ፀሐይ እንዳለ በሚልክያስ መጽሐፍ ይናገራል። ለምሳሌ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣለች። እቺ መርጣ የምትወጣ ፀሐይ ናት። ሁለት ሰዎች አንድ ላይ ቢኖሩ ለአንዱ ብቻ የምትወጣ ፀሐይ ናት። ልክ እንደዚሁ በጋራ እንደሚመሽ በጋራ እንደሚነጋ እንዲሁ በጋራ የማይመሽበት በጋራ የማይነጋበት ነጥሎ የሚገርማችሁ የሚነጋና የሚመሽበት ወቅት እንዳለ ዳዊት መዝሙር ምዕራፍ 30 ላይ ቁጥር 5 ላይ ተናግሯል። እንደዚህ ያለ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ከኔ ጋር ቁጥር 5ን ጮክ በሉና በሉ ቁጣው በሉ እስቲ ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። አሁን እዚህ ጋር ጮክ ብላችሁ ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። መጨረሻውን ጮክ በሉና ጠዋት ግን በሏ ደስታ ይሆናል። ዳዊት በመዝሙር 30 እግዚአብሔርን እያመሰገነ ያለበት ምዕራፍ ነው። አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና አመሰግንሃለሁ ብሎ ለእግዚአብሔር ምስጋና የሚያቀርብበት ምዕራፍ ነው ምዕራፍ 30 መዝሙረ ዳዊት። ነገር ግን በዛ ውስጥ ከፍጥረታዊ ዓለም ላይ ካሉ ቶሎ ከሚቀያየሩ ወቅቶች ሁለቱን በመውሰድ በሕይወቱ ላይ እንደሚመሽና እንደሚነጋ የሕይወቱን ማታዎች እንደገና ደግሞ የሕይወቱን ጠዋቶች እዚህ ክፍል ላይ አስቀምጧል። ማታ የሚለውን ከለቅሶ ጋር ሲያያይዝ፣ ጠዋት የሚለውን ከደስታ ጋር አያይዟል። ማታ የሚባሉ ሕይወቶችን ዳዊት ያሳለፈ ሰው ነው። ብዙ ማታዎች የነበሩት ብዙ ማታዎችን ያሳለፈ ሰው። የሚገርማችሁ አሁን በዳዊት ማታ ሄዳችሁ የዳዊትን ማታ ስታዩ ምናልባት እሱ ማታ ብሎ የተናገረው ከቀኑ 6 ሰዓት ላይ ሊሆን ይችላል። አሁን አንዳንድ ሰዎች አይታችኋል፣ በጠራራ ፀሐይ ጨለመብኝ ሲሉ እሱ የሰው የግለሰብ ማታ ነው። በቃ ፍጥረታዊ ዓለም ጠራራ ፀሐይ ነው፣ ቀን ነው። ለሌላ ሰው ቀን ነው፣ እሱ ግን
የሚገርማችሁ ነገር ማታ ሆኖበታል። ብዙ ማታዎችን የተጓዘ ብዙ ማታዎችን ያሳለፈ ከብዙ ማታዎች ውስጥ ደግሞ በመዝሙር መጽሐፍ ውስጥ የዘመረ ሰው ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ያላት በመዝሙረ ዳዊት ምዕራፍ 23 ቁጥር 4 ላይ የተጻፈችው አንድ ቁጥር ብቻ የወጣት ያቺ የሞት ጥላ በዳዊት ሕይወት ውስጥ ግን ብዙ ማታዎች ነበረች። ከአንበሳና ከድብ ጋር መታገል ማታ ነው ወዳጆች። ዳዊት አንበሳ ሲያይ መዘነጠለው መጣ ብሎ በልሳን እየጸለየ ወደ አንበሳው መሄድ እንዳይመስላችሁ ሞት ነው የመጣው። እንደውም መዝሙር መጽሐፍ ላይ የዳዊትን መዝሙሮች በቀጫጭኖ የዘመረባቸውን እንደገና ደግሞ የተናገረባቸውን በምን አይነት ሁኔታ ውስጥ እንደነበረ የሚናገርባቸውን ስታዩ ብዙ ማታዎች እንዳሉት ሰውየውን ትመለከታላችሁ። ልጁ አቢሴሎም ባሳደደው ጊዜ የዳዊት መዝሙር ይላል። ሳኦል ባሳደደው ጊዜ የዳዊት መዝሙር ይላል። በአዶላም ዋሻ እያለ የዳዊት መዝሙር ይላል። ብቻ ዳዊት ደስ የሚለው ማታዎቹ በሱ ላይ ጠባሳ ሳይሆን መዝሙር ትተው ነው የሚያልፉት። ክብር ለኢየሱስ ይሁን። ካለፈ በኋላ ማታው አንድ መዝሙር፣ አንድ ስደት ካለፈ በኋላ አንድ መዝሙር። ሳኦል ሲያሳድደው ማታ ነው፣ ልጁ ሲያሳድደው ማታ ነው። የሚገርማችሁ ነገር ሲራብ ማታ ነው። ብዙ ማታዎች ያሳለፈ ሰው ነው። የማይነጉ የሚመስሉ እግዚአብሔር ምዕራፍ 16 ላይ ከወንድሞቹ መካከል ጠርቶ የቀባው ያ የንግስና ቅባት የተረሳ የሚያስመስሉ ብዙ ማታዎችን ያሳለፈ ሰው ነው። ግን አለ እሱ ማታ ለቅሶ ያለበት፣ እሱ ማታ መረሳት ያለበት፣ እሱ ማታ መተው ያለበት ፍጥረታዊ ዓለም ላይ ማታ ሆኖ እንደማይቀር በእኔም ሕይወት የነበረው ማታ ወደ ጠዋት ተቀየረ አለ። ያጠገባችሁ ያለውን ሰው ፈገግ ብላችሁ ጠዋት ይሆናል በሉት። በነገራችን ላይ የመልእክት ርዕስ ወቅት ይቀየራል የሚል ነው። ወቅት ይቀየራል፣ ማታ ይቀየራል፣ መሽቶ አይቀርም። አሜን አትሉም ወይ? ዛሬ አርብ ማታ ነው። የሚገርም ቅዳሜ ጠዋት ማይመጣ ሊመስል ይችላል። ከታገስክ ይመጣል። ልክ እንደዚሁ ፍጥረታዊ ዓለም ላይ ያለው ማታ ጠዋት እንደሚሆን ዳዊት ብዙ ማታዎች ነበሩ። እያመሰገነ እኮ ነው። ብዙ የለቅሶ ማታዎች ነገርኳችሁ እኮ። ጠራራ ፀሐይ 6 ሰዓት ላይ ነው፣ ለዳዊት ግን ጨልሟል። ዝም ብላችሁ የዳዊትን ሕይወት እኮ ብታዩ አደገኛ ማታዎችን ያሳለፈ ሰው ነው። እንደ ቀበሮ ጫካ ለጫካ ሲዞር የነበረ ሰው ነው። እናትና አባቱን ሞዓብ ምድር ጥገኝነት ሰጥቶ እንደገና እሱ ደግሞ ምንድነው ፍልስጤም ምድር መጥቶ አረፋ እንደዚህ ደፍ ብሎ ደፍቆ እብድ ነው ብለው እንዲያዝኑለት የሚገርማችሁ ጥገኛነት ለመጠየቅ የሞከረ ሰው ነው። እኔ ግን ዝም ብዬ ዳዊትን ሕይወት ሳይው ነብይ የተቀባ ሰው ምንም ነገር መሆን ይችላል። ምንም ነገር እኔ ልክ የአንድ እብድ ስክሪፕት ብትሰጡት ቁጭ ንጉሱ አይቶት እያታለለው ሳይሆን የእውነት እብድ መስሎት መንደፋደፉስ እሺ በኤክስፒሪየንስ ይመጣል። አረፋውን ከየት ነው ያመጣው? ዳዊት ስለራበው እስራኤል ምድር መጠጊያ ስላጣ ዋሻ ውስጥ ቢገባ ሰራዊት ይዞ እግሩን እየተከታተለ ሳውል ስላሳደደው እዚህ ምድር እስካለው ድረስ ሳውል እኔን ከማሳደድ አያርፍም ብሎ ጥገኝነት እንዴት ይጠይቅ? ስለዚህ እብዶኝ ልጠይቅ ብሎ ንጉሳን ፊት ፍርፍር ብሎ አረፋ ባፍንጫው ደፍቆ አይቶት ሰውየው እኛ ፍልስጤም ሀገር ያሉ እብዶች አላንስ ብለው ነው ወይ ከእስራኤል ኢምፖርት የምታረጉት እብድ ብሎ መልሱልኝ ሲል እንደገና ሄዶ እንደገና አረፋውን ጠራርጎ ተመልሶ መጥቶ እሺ ላገልግል ባሪያ ልሁን ብሎ እንደዚህ ያሉ ማታዎች እግዚአብሔር ለትልቅ ፕሮግራም ያሰበው ሰው ሀገር ባሪያ የሆነ እንዲህ ጭልም ድርግም ያለበት ማታ በእኔና በሞት መካከል አንድ እርምጃ ቀረ ያለበት ማታ የሚገርማችሁ ስደት፣ መከራ፣ መገፋት፣ መረሳት መተው ብዙ ማታዎችን ያሳለፈ ምዕራፍ 30 ላይ ግን እንደዚህ አለ። ማታ ለቅሶ ነበረ፣ ማታ መረሳት ነበረ፣ ማታ ስደት ነበረ፣ ጠዋት ግን ደስታ ሆነ አለ። ምን ማለት ነው? ማታም ብቻ የሚባል ሲዝን የለም። ማታም ብቻ የሚባል ወቅት የለም። ጠዋትም ይባላል። ጠዋት ይመጣል፣ ጠዋት ይሆናል። እንደ እግዚአብሔር ሰው እናገራለሁ 2018 ጠዋት ይሆናል። ያጠገባችሁ ያለውን ሰው ፈገግ በሉና ጠዋት ይሆናል በሉት። አልሰማም? ጠዋት ይሆናል። 17 ላይ አልቅሰሻል፣ 18 ላይ ትስቂያለሽ። 17 ላይ ጨልሞብሃል፣ 18 ላይ ይነጋልሃል። 17 ላይ ከሰዎች ጋር ሆነ ብቻህን ሆነሃል፣ 18 ላይ እግዚአብሔር ይሰበስባቸዋል። በመንፈስ ያለው ይነጋል። ፀሐይዋ ትወጣለች፣ ጀንበር ወገግ ይላል፣ ጨለማው ይገፈፋል። ያ ማታ የብቸኝነቱ፣ የመረሳቱ፣ የመተው
ከዳዊት ይልቅ ስለማታ የሚያወራ ሰው የለም። እግዚአብሔር ቀብቻለሁ ባለው ማግስት ዕቁብ በልቶ መክፈል ያቃተው፣ ገንዘብ ወስዶ መመለስ ያቃተው፣ የተገፋ የተከፋ የተጨነቀ ተሰብስቦ ከሱ ጋር ስደት ሲወጣ ይሄ ፈጽሞ እግዚአብሔር ከተናገረው ተቃራኒ ስለሆነ ማታ ነው። ሰው ሀገር ሄዶ ንጉሱ አይቶት በሕዝቡ በእስራኤል ዘንድ የተጠላ ነው፣ ለዘላለም ባሪያ ይሆንልኛል ብሎ ለቁርስ ምሳ እራት እስራኤልን የሚዋጋ ሰው ሲሆን ከዚህ የበለጠ ማታ የለም። ረፍት አልባ ሆኖ እግዚአብሔር ከነገረው ሩቅ ሆኖ በቃ በእኔና በሞት እያለ የሚኖር ሰው ሲሆን ዮናታን በመሃል እየመጣ የአባቴ ሳውል ቀስ አያገኝም የሚለው የሚያጽናናው ሰው ሲሆን ከዚህ የበለጠ ማታ የለም። ግን አንድ ቀን ዙፋኑ ላይ ተቀመጠና ወደ ኋላ ሲያስብ ብዙ ማታዎች ነበሩ፣ እግዚአብሔር አነጋቸው አለ እና እንደዚህ አለ። ማታ ለቅሶ ነው አለ፣ ማታ እንባ ነው አለ፣ ማታ መረሳት ነው አለ። ማታ የሚወክለው ይሄንን ነው፣ ጨለማን፣ ሐዘንን፣ ብቸኝነትን፣ መረሳትን፣ እግዚአብሔር እንደተዋችሁ የምታስቡበትን፣ ሰው እንዲያዝንላችሁ የምትጓጉበትን፣ ሰው እንዲያዝንላችሁ የምታስቡበት ማታ ነው። ግን ሃሌሉያ ጠዋት የሚባል ሲዝን አለ። ማታ ብቻ አይደለም፣ ጠዋት የሚባል ሲዝን አለ። ይሄ ፍጥረታዊ ዓለም የሚገርማችሁ ማታ የሚባለው ጠዋት እንደሚሆን በእኔም በግል ሕይወቴ አለ ዳዊት ማታ ነበረ ማልቀስ፣ ማታ ነበረ መተው፣ አልቀጠለም፣ ማታ አነጋው አለ። እንግዲህ በተፈጥሮ ስርዓት ይሄ ማታ ጠዋት እንደሚሆን እግዚአብሔር በሰጣችሁ ሕይወት ውስጥ ማታ የሆነባችሁ የምስራች ነግራችኋለሁ። ጠዋት ይሆናል። ጠዋት ደግሞ ደስታ ነው። ጠዋት ደግሞ ደስታ ነው። እኔ አሁን ወቅት ይቀየራል እያልኩ ነው እያወራሁ ያለሁት። እዚህ ክፍል ላይ ብዙ መቆየት አልፈልግም። ብዙ መቆየው መኃልየ ምዕራፍ 2 ላይ ነው። ላንብበው። ምዕራፍ 2 ቁጥር 8 በመደበኛው በአዲሱ መደበኛ ትርጉም ነው ማነበው። ከኔ ጋር ናችሁ? ሲደስ ብሏችሁ ጠዋት ይሆናል ብሏል። ሃሌሉያ። ምን እንደሚል ታውቃላችሁ? እነሆ የውዴ ድምጽ በተራሮች ላይ እየዘለለ መኃልየ ምዕራፍ 2 ቁጥር 4 ምዕራፍ 2 ቁጥር 8 እነሆ የውዴ ድምጽ በተራሮች ላይ እየዘለለ በኮረብቶችም ላይ እየተወረወረ ሲመጣ ይሰማኛል። ውዴ ሚዳቋን ወይም የዋልያን ግልገል ይመስላል። እነሆ ከቤታችን ግድግዳ ኋላ ቆሟል። በመስኮትም ትክ ብሎ ወደ ውስጥ ያያል፣ በፍርግርጉም እያሾለከ ይመለከታል። ቁጥር 10 ውዴ እንደዚህ አለኝ፣ ፍቅሬ ሆይ ተነሺ፣ አንቺ የኔ ቆንጆ ከኔ ጋር ነይ። እነሆ ክረምቱ አለፈ፣ ዝናቡም አባርቶ አበቃ፣ አበቦችም በምድር ላይ ታዩ፣ የዜማም ወቅት መጥቷል፣ የርግቦችም ድምፅ በምድራችን ላይ ተሰማ። በለስ ፍሬዋን አፈራች፣ ያበቡ ወይኖችም መዓዛቸውን ሰጡ። ፍቅሬ ሆይ ተነሽና ነይ፣ አንቺ የኔ ቆንጆ ከኔ ጋር ነይ። አንቺ በገደል በአለት ንቃቃት በተራሮችም ባሉ መደበቂያ ስፍራዎች ውስጥ ያለሽ እርግብ ሆይ ፊትሽን አሳይኝ፣ ድምፅሽን አሰሚኝ። ድምፅሽ ጣፋጭ መልክሽም ውብ ነውና። መኃልየ ምዕራፍ 2 በዛኛው ትርጉም ብዙዎቻችሁ እጅ ላይ ያለውን በጣም ሞደው ቃል እንደዚህ ነው የሚለው። ቁጥር 11 እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። ከኔ ጋር ቁጥር 11 እነሆ በሉ እስቲ። ክረምት አለፈ። በነገራችን ላይ ፍጥረታዊ ዓለም ላይ ሊትራሊ እንዲህ ክረምት እያለፈ ነው። ግን እንዳልኳችሁ ነው። ልክ እንደዚሁ ፍጥረታዊ ዓለም ላይ ክረምት እንዳለ መንፈሳዊ ዓለም ላይ እንዲሁ በግል ሕይወታችሁም ክረምት የሚባል አለ። ከዛ ዝናቡ አልፎ ሄደ። ይኸውላችሁ ገና ቀና ብላችሁኝ ሁለት ሰለሞን ነገር ነው ይሄ የመኃልየ መጽሐፍ። እሷ ውድና እሷ ደግሞ ውዷ ነው እና ሁለቱ የተመሳሰሉበት ነገር እሱ እንደ ዋላ ሚዳቆ እንደ ሚዳቆ አይነት ነገር ወይም እንደ ዋሊያ ነው አለች። ሲምቦሊካል ነገር ነው ፍቅሯን ስትገልጠው። ስለዚህ ዋሊያ የሚታወቅበት ወይ ሚዳቆ የሚታወቅበት በተራራ ላይ መዝለል ነው እና ክረምት ነበረ ወቅቱ። እሱ ደግሞ ከተፈጥሮ አንፃር ለአንድ ዋሊያ ወይም ለሚዳቆ ክረምት ብዙ አስቸጋሪ ስለማይሆን እሱ እየዘለለ ነው። እሷ ደግሞ እንደ እርግብ ናት። ውዴ ሆይ እርግቤ ሆይ ይላታል እና ያለችበትን ቦታ ቁጥር 14 ላይ ሲናገር በአለት ንቃቃት በገደል መሸሸጊያ ውስጥ ያለሽ እርግብ ሆይ። ቆይ አንድ ጥያቄ ልጠይቃችሁ። እርግብ ገደል ውስጥ ምን ትሰራለች? በምንም ተአምር እርግብ ገደል ውስጥ ኖራ አታውቅም። እርግብ በገደል ልትኖር የተፈጥሮ ስርዓቱም አይፈቅድላትም። እቺ እርግብ ገደል ውስጥ የከተታት ወቅት ነው። ምክንያቱም እርግቧ
በሽተኛ አይደለችም። እርግቧ ክንፏ የተቆረጠ አይደለም እንደሚላት እንደውም ሲጠራት ውዴ ሆይ ብሎ መልኳን ቀጥሎም ድምጿን ተናግሯል። መልኳ በጣም ቆንጆ ነው፣ የተዋበ ነው፣ ድምጿም ያማረ ነው። ድምጽም መልክም ስላልነበራት አይደለም ገደል መሸሸጊያ ውስጥ የገባችው፣ ወቅቱ ክረምት ስለነበረ ነው። ተመልከቱ፣ ለእርግብ መጥፎ ወቅት የሚባለው ክረምት ነው። በመጠኑ ይሄን የእግዚአብሔር ቃል ካጠናው በኋላ ስለ እርግቦች ተፈጥሮ እንዲሁ እንደ ናሽናል ጂኦግራፊ ካሉ እንትሮች ላይ ለማጥናት ሞክሬያለሁ። ብዙ አዋፋት ብዙ እርግቦች የሚሞቱት ክረምት ላይ ነው። ለምን ብትሉ ከቦታ ቦታ መብረር ስለማይችሉ፣ በአደገኛ ዶፍ ውስጥ እርግብ ምንም ስለማትሰራ፣ በአደገኛ መብረቅ ውስጥ እርግብ ምንም ስለማትሰራ፣ የሚገርማችሁ ነገር የሚበሉትን ከማጣት የተነሳ ከብርዱና ከቅዝቃዜው የተነሳ ብዙ እርግቦች ይሞታሉ። እንደውም ከቦታ ቦታ ክረምትን ሽሽት ከቦታ ቦታ የሚዘዋወሩ ወፎች አሉ። ልክ ክረምት ሲመጣ ከአውሮፓ ሳይቀር ኢትዮጵያ ውስጥ የሚመጡ አሉ። ከነ ነብያንት ያገር ኢትዮጵያ ውስጥ በቃ ሙቭ አድርገው። ለምን ክረምት ሽሽት። ኢትዮጵያ ደግሞ ክረምት ሲሆን ብድግ ለምን ለመብረር አያመች። ክንፍ ስለሌላት አይደለም የሚገርማችሁ፣ ወይ እንዛ መሸሸጊያ ውስጥ የገባችው መልክ ስለሌላት አይደለም መሸሸጊያ ውስጥ የገባችው፣ ገደል ነው አለት ንቃቃት ውስጥ ተደብቃ የሚገርማችሁ ክረምቱ እስኪያልፍ መብረር ስለማትችል ክንፍ አላት። ክንፏን እንዳትጠቀም የሚያደርግ ነገር ግን ውጭ አለ። መልክ አላት፣ እንዳትታይ የሚያደርግ ነገር ግን ውጭ አለ። ድምጽ አላት፣ ድምጿማ እንዳይሰማ የሚያደርግ ነገር ግን ውጭ አለ። እና ብርዱን ሽሽት የሚገርማችሁ ቅዝቃዜውን ሽሽት አቅም እያላት ክንፍ እያላት መልክ እያላት እዛ ውስጥ ተደብቃ ነበረ። የሚገርማችሁ እዛ ውስጥ ሆና ነበረ። ያላወቀችው ነገር ግን እሷን የደበቃት ክንፏን እንዳትጠቀም ያደረገው ክረምት ምን ብሎ ነበረ? አልፎ ነበረ። እና እስቲ በቅዝቃዜ ውስጥ እንደዚህ የተንቀጠቀጠች የሚገርማችሁ ተቀምጣ እያለ ውዷ ከውጭ ሆኖ ሲዝኑ እንዳለፈ እዛ ውስጥ የከተታት ነገር እንዳትበር ያደረጋት ነገር የሚገርማችሁ ገደል ውስጥ እንድትገባ ያደረጋት ክረምት እንዳለፈ ሊነግራት ስለፈለገ በሚገርም ምሳሌ እኔ ውስጥ እያለሁ አለት ንቃቃት ውስጥ እያለሁ የውዴን ድምፅ ከውጭ እየሰማሁት ነው። ምንድነው የምትሰማው? ውጪ ነይ እያለ እና በጣም ሲምቦሊካል ነው። ሰለሞን አደገኛ ታውቃላችሁ እንትን ነው በቃ ፍቅርን መግለጥ የሚችል ሰው እና እኔ ውስጥ ሆኜ ደስ በሚል ሁኔታ አየዋለሁ። የተሰነጠቀ አለት እንዳይገባ ሚዳቆ ነው። በተሰነጠቀ አለት ውስጥ አይችለውም። እሷ ግን እርግብ ስለሆነች ገብታለች። ከውጭ በዚህ በአለት ንቃቃት መሃል መልኩን እንደዚህ በሽራፊ አየዋለሁ። ድምፁ ደግሞ ይመጣል ወደኔ፣ ውጪ ነይ ውጪ ነይ ይለኛል። እንዲሁ ዝም ብዬ ይሄ የኔ ቨርዥን የኔ መገለጥ ነው። ውስጥ ሆኖ እሱ ውጭ ሆኖ እሷ ውስጥ ሆና እርግቤ ሆይ ውጪ ሲላት ምን የምትለው ይመስላችሁ? አልመሰላችሁ? እኔ በልቤ ሳስብ ነብይ ጠፍቶኝ ነው ወይ መውጣት? አንዳንድ ሰዎች ታውቃላችሁ የሆነ በጣም ቆንጆ የሚመስል ሐሳብ ይነግሯቸዋል። ይሁን ደስ የሚል ነገር ይነግሯቸዋል። ግን እናንተ ጠፍቷችሁ አይደለም። አሁን እሷ የሚገርማችሁ ነገር ውጪ ይላታል። መውጣት ጠፍቶኝ ነው ወይ? ክንፍ አለኝ መብረር እችላለሁ። መልክ አለኝ መታየት እፈልጋለሁ። ድምፅ አለኝ ማዘም እፈልጋለሁ። ለምን አትወጪም? ክረምቱ የሸሸገኝ የደበቀኝ እንዳልበር ያደረገኝ ክረምቱ ነው። ከዛ እሱ እንደዚህ ይላታል፣ ያ አንቺን የደበቀ ክረምት አልፏል። ምን እያላት ነው? አሁን መብረር ትችላለሽ እያላት ነው። እንደዚህ ላለ በትንቢት መንፈስ 2018 ላይ በጌታ በኢየሱስ መብረር ትችላላችሁ፣ ማገልገል ትችላላችሁ። እንደ ቤተ ክርስቲያን እናገራለሁ፣ ክረምቱ አልፏል። ማን ነው አሜን የሚለው? ሲጩና ክረምቱ አልፏል በሏል። ክንፍን እንዳትጠቀም፣ ትምህርትን እንዳትጠቀም፣ ቅባትን እንዳትጠቀም፣ እግዚአብሔር የነገረን እንዳትጠቀም፣ ስብስብ ብለ እስርስር ብለ በቃ ፍንፍን ብለ የተቀመጥክበት ያ ወደ ውስጥ ያስገባ ክረምት አለፈ። ሲጩና አለፈ በሏል። በመንፈሴ እያየው ነው። ጌታ ምስክር። ከአንድ ሰው ቤት ላይ ከአንድ ሰው ትምህርት ላይ ልፍ ሲል ክረምት አጠገባችሁ ያለው ሰው ፈገግ በሉና ክረምቱ አለፈ በሏል። ውዴ ተናገረኝ፣ ተነሺ ውበቴ ሆይ ነይ። እንዴ እቺ እንደነገርኳችሁ ነው። ክንፍ ስለሌላት አይደለም ያልበረረችው። ወይም ደግሞ ንስር ሆና ልክ ንስር ኃይሉን ለማድረስ ክንፎቹን ነቃቅሎ እንደገና ማንቁሩን ነቃቅሎ ጥፍሮቹን ነቃቅሎ
ሁልጊዜ ታውቃላችሁ በፀሐይ ፊት ለፊት ትኩረቱን ወደ ፀሐይ አድርጎ ክንፉ እስኪያልቅ እስኪያድግ መብረር የማይችል ሆኖ ይቀመጣል። እሷ ክንፍ ስለሌላት አይደለም እዛ አለት ንቃቃት ውስጥ ያለችው። እርግብ አለት ንቃቃት ውስጥ ልትኖር አልተፈጠረችም። እርግብ ልትበር ነው የተፈጠረችው። ከደመና በላይ ልትንቀሳቀስ ነው የተፈጠረችው። ክንፎቿ ግን እነዚህን 2 3 4 ወራት ይሰራሉ፣ ይችላሉ መብረር፣ ግን አልበረሩም። ለምን? ውጪ ክንፏን እንዳትጠቀም የሚያደርግ ሲዝን ስለመጣ እና ተደብቃለች። ያላወቀችው አልፏል ያ ክረምት። ምን እያላት ነው? አሁን መብረር ትችያለሽ እያላት ነው። አሁን መውጣት ትችያለሽ እያላት ነው። አንቺን ችሎታሽን እንዳትጠቀሚ፣ ክንፍሽን እንዳትጠቀሚ፣ ድምፅሽ እንዳይሰማ፣ መልክሽ እንዳይታይ ያደረገው እዛ አለት ንቃቃት ውስጥ ገደል ውስጥ ገደል የእርግብ ሆኖ አያውቅም። አንዳንድ ጊዜ ግን ሲዝን የሚባለው ጉዳይ ጭልም ድርግም ሲል ማትፈልጉትን የህይወት ስራ ትከተላላችሁ። እርግብን ገደል ያኖራል ክረምት፣ በጋ ግን ያወጣታል። አንድ ሰው ይታየኛል ብድግ ብሎ የሚወጣ ክንፎቹን የሚጠቀም። ትምህርቱ እኮ አለ፣ ቅባቱ እኮ አለ፣ ትንቢቱ እኮ አለ። መነገድ፣ መማር፣ መስራት ትችላል። ምንድነው የያዘኝ? ምን ሆኜ ነው ምድሪቱ ላይ ማልዘረጋው? ለምንድነው ነገሮች ዝግትግት ያሉት? ክረምት ስለሆነ ነው። 2018 ግን በኢየሱስም ክረምቱ አለፈ። ይሄ የነብይ ቤት ነው። ትንቢት እንደምታምኑ አውቃለሁ። አመቱ ላይ እየተናገርኩ ነው። ጩና አሜን በሏ። 3 ጊዜ እስቲ ክረምት አለፈ በሉ። ድገሙና በሏ። ድገሙና በሏ። ትልልቅ የእግዚአብሔር ሰዎች ባክግራውንድ ለማጥናት ሞክሬያለሁ። እግዚአብሔር የሚጠቀምባቸው ጃይንት የሆኑ በአንድ ድምፅ ምድሪቱን የሚያናጉ። የሚገርማችሁ ነገር የሆነች ነገር ሲተነፍሱ እነሱ ቀስ ብለው ያወሩት፣ ሌሎች ጮክ ብለው ካወሩት በላይ የሚሰማላቸው በአንድ ቃል ዓለም እንደዚህ ሼክ ያደረጉ ሰዎች። የሆነ ወቅት ግን ጾመው ጸልየው ጨርሰው የእግዚአብሔር ቅባት በላቸው መጥቶ የሚገርማችሁ ነገር መራመድ አቅቷቸው፣ መናገር አቅቷቸው፣ ማገልገል አቅቷቸው፣ ነገር በሙሉ ዝግትግት ሆኖባቸው ብዙ ክረምት አሳልፈዋል። ክረምት ለእርግብ መጥፎ ነው፣ ለሚዳቋ ነው የሚያመቸው። እቺ እርግብ ግን ያላትን ራሱ ስታተስ ባሏ ወይም ደግሞ ውዷ ሲነግራት መልክሽ እኮ ያምራል አላት። ግን ገደል መሸሸጊያ ውስጥ ቆንጆ ሆኖ መደበቅ ሊኖር ይችላል፣ ገደል ውስጥ ሊኖር ይችላል። ድምፅሽ ያምራል አላት። ግን አሁንም እሷ ድምጿ እንዲሰማ አልሆነችም። አሰሚኝ ይላታል፣ ማሰማት አልቻለችም። ከዛስ በኋላ የሚገርማችሁ ነገር ክንፍ ሁሉ አላት። እሷ ጋር ምንም ችግር የለም። አንዳንዴ ታግላችሁ የሆነ ነገር አልሆን ሲል በቃ የእናቴ የዘር ማንዘር ምናምን ብላችሁ የሆነ ነገር ላይ ልታላከኩት ትችላላችሁ። እንደዚህ የያዘኝ እንደዚህ ነው ብላችሁ ከእናንተ ግምት አንጻር አለመለቀቃችሁን፣ አለመፈታታችሁን፣ እንደምትፈልጉ አለመሆናችሁን እግዚአብሔር የነገራችሁ ወዲያው አለመሆኑ ቅድም የእግዚአብሔር ሰው እንደተናገረው ሪአክት አለማድረጉ የቱ ጋር ነው ችግር? አይዞ ወቅት ነው፣ ማታ ስለሆነ ነው፣ ክረምት ስለሆነ ነው። ግን ክረምት ሆኖ አይቀርም። እኔ አሁን እንደዛ ውድ በመንፈሳዊ ዓለም ላይ እየተናገርኩ ነው ያለሁት። የደበቀ ክረምት ምን አደረገ? አለፈ። ሲጮና አለፈ በሏ። ድገሙ፣ አለፈ በሏ። መናገር የግድ ነው። አለፈ በሏ። 2018 ላይ ተናገሩ እስቲ። ክረምት አለፈ በሏ። ድገሙ፣ ክረምት አለፈ በሏ። አያችሁ፣ ኢሚዲየትሊ ዝናብ ሲመጣ እርግብ ኢሚዲየትሊ ከዝናብ ልታመልጥ የምትችልበት ማንኛውም ነገር ውስጥ ራሷን ትከታለች እና ዝናቡ እስኪያባራ ድረስ አትንቀሳቀስም። ለምን? ከበረረች ክንፎቿ ዝናብ ይደበድባቸውና መብረር አትችልም፣ ትወድቃለች። ያን ስለምታውቅ ዝናብ እስከሚያልፍ ድረስ ልክ እንደ ሰው እኛ ታውቃላችሁ፣ ዝናብ ሲመጣ የሆነ ቦታ ተጠልለን ሲያባራ እንደምንወጣው እርግብም ዝናቡ መብረር ስለሚከለክላት ክንፎቿን እንዳትጠቀም ስለሚያደርጋት ትቀመጣለች። እና ቃል በቃል የሚገርማችሁ ነገር ዝናቡ አላት። ሃሌሉያ! አንድ ዝናብ አለ እንዳትበሪ ስብስብ ያደረገሽ፣ አንድ ዝናብ አለ እንዳትወጪ ክልክል ያደረገሽ፣ እሱ አላት። ሃሌሉያ! አልፏል። ማን ነው ግን አሜን የሚለው? እዚህ ክፍል ላይ አዲሱ ትርጉም ላይ ዝናቡ አባርቷል ነው የሚላት። ዝናብ ልክ ልትወጡ ስትሉ ዝናብ ቆመ አልቆመ እንደምትሉ እሱን እየነገራ በአጭሩ ምዕራፍ 2 ቁጥር 11 ላይ ያለውን በአንድ ቃል ዝናቡንና ክረምቱን ወቅቱ አልፏል ነው የሚላት። ወቅት ተቀይሯል እያላት ነው። ለአንድ ሰው ነው እየተነበኩ ያለሁት። አንድ እርግብ አለ እዚህ ጉባኤ መብረር ያቃተው ሳይሆን መብረር ክንፍ እያለው ትምህርት እያለው መልክ እያለው ምን ሆኜ ነው የተያዝኩት የሚል በዚህ ማታ ጌታ እንደዚህ በል ብሎኛል። ዝናቡ አልፎ ሄዷል፣ ክረምቱ አልፎ ሄዷል። ማታ ለቅሶ ነበረ አለ ዳዊት። እቺ ደግሞ እርግብ ክረምት ላይ መሰወር ነበረ። ክረምት መሰወር ነው።
ክረምት መደበቅ ነው። ክረምት መሸሸግ ነው። ክረምት የሚገርም ነገር እግዚአብሔር በአየር ላይ እንድትበር ፈቅዶልህ በገደል መሸሸጊያ ውስጥ መገኘት ነው። ክረምት ያለህን አቅም፣ ያለህን ቅባት፣ ያለህን ፖቴንሻል እግዚአብሔር በውስጥ ያስቀመጠውን ነገር ይዘን እንዳትወጣ የሚከለክል ሲዝን ነው። ግን እንደዛ አይቀርም፣ ያልፋል፣ ደግሞም አልፏል። ዊግልስወርዝ የተባለ ታላቅ እግዚአብሔር ሰው በጣም ነው የምወደው። ቧንቧ ጠጋኝ ነበር። 29 ሙታንን ያስነሳው እግዚአብሔር በህይወቱ ትልልቅ ታምራትን ያደረገ። ፊደል አልተማረም። ኤቢሲዲ በ40 ዓመቱ ሚስቱን ያስጠናቸው። አፕል ቢባናና እያለች በ40 ዓመቱ ምንም ያውቀው መጽሐፍ ቅዱስ ገልብጦ ነበር የሚይዘው። እንደዚህ መድረክ ሲወጣ ቤት ሚስቱ ያስጠናችውን ጥቅስ ነው የሚናገረው ሰውየው። ዓለምን ግን የገለበበጠ ሰውየ ነው፣ ቅባት እግዚአብሔር ያስቀምጦበት ማለት ነው። እና አንድ ቀን አንድ ሰውየ መጥቶ ዊግልስወርዝ ምን ይሰማሃል አለው። እና አንድ ቀን የሆነ ሰው መጥቶ ዊግልስወርዝ ምን ይሰማሃል አለው። ምን ቢለው ጥሩ ነው? እኔ ከውጭ ያለ ነገር ተሰምቶኝ ወደ ውስጥ የምናገር ሳይሆን ከውስጥ ወደ ውጭ የምናገር ሰው ነኝ አለው። ምን እንደሚሰማኝ ምንድነው የሚሰማኝ ብዬ ዛሬ ቀኑ ቀፈፍ ይላል፣ ዛሬ ቀኑ ምል ሰው ሳይሆን እኔ ነኝ ቀኑን ምን እንደሚሰማኝ ምነግረው አለ። ሰምታችኋል? ጠዋት ተነስቼ ዛሬ የመልካም የምስራች ቀን ነው እላለሁ አለ። አንዳንድ ሰው እንደዛ ደሞ 2018 ምን ይመጣብን ይሆን? ደሞ 2018 ምን ያረገን ይሆን? 2018 እቺ ሀገር ወዴት ትሄድ ይሆን ብሎ እንዲህ ከግሉ አልፎ አገራዊ የሚገርማችሁ ነገር ውስጥ የሚገባ ሰው አለ። እኔ ግን የሚገርማችሁ ምን እንደሚያገኘኝ መጠብቅ ሳይሆን የማገኘውን የምናገር ሰው ነኝ። እና እንደዚህ እናገራለሁ። 2018 ላይ ክንፎችን ትጠቀማለህ፣ ትምህርትን ትጠቀማለህ፣ አይምሮን ትጠቀማለህ። የያዘ ይለቅሃል። ከገደል መሸሸጊያ አቴካማ ታላዲያስ ከማይሆን ከማይመጥን ስፍራ አንድ ሰው ይወጣል አለኝ። አንቺ እርግብ ክንፍ እያለሽ መልክ እያለሽ ትንቢት እያለሽ ገደል ውስጥ የምትኖሪ ጌታ እንደዚህ ይልሻል፣ ክረምቱ አልፏል። ምን እያላት ነው? ገደል ውስጥ ለመሆን አልተፈጠርሽም እያላት። ሲዝን መጥፎ ነው። እግዚአብሔር ውስጥ ያስቀመጠውን ትልቁን ነገር ወርደታች እንድትቀመጥ ያደርጋል። ከማይሆን ስፍራ በማይሆን መንገድ ውስጥ እንድትሄድ ያደርጋል። ሌቭልን ዝቅ ያደርገዋል። ገደል የሚገኘው ሸለመጥማጥ ነው። ገደል የሚገኘው የሚገርማችሁ ቀበሮ ነው። ገደል የሚገኘው ለገደል እንደዚህ ባይ ኔቸር ገደል ውስጥ የሚኖሩ ፍጥረታት አሉ። ግን አንድ ዳመና ላይ የምትበር ገደል ውስጥ የሆነ ቦታ ላይ ተገኝታለች። ምን ትሰሪያለሽ ብትላት የሚገርማችሁ ነገር ለጸሎት አይደለም የገባችው እዛ፣ ወይም ደግሞ ለሌላ ጉዳይ አይደለም። ውጪ ሲዝኑ ስላልሆነ ከተታት እና ውዷ ጠራት ውጪ ብሎ። ሃሌሉያ! አንቺ የማይመጥንሽ ቦታ ነው ያለሽው። ገደል ያንቺ አይደለም፣ ያለት ንቃቃት ያንቺ አይደለም። እና የሽኮኮ ነው ያንቺ፣ ዳመናው ነው ያንቺ፣ አየሩ ነው። ያንን አየሩን የያዘው ዝናብ አልፏል፣ ክረምቱ አልፏል። ምን እያላት ነው? በሌላ ቋንቋ አሁን መብረር ትችያለሽ። ሲያጠገባችሁ ያለው ሰው ነካ አድርጎትና አሁን መብረር ትችላለህ በለው። ክረምት መጥፎ ነው፣ ማትሆነውን እንድትሆን ያደርጋል። ክብር ለኢየሱስ ይሁን። እግዚአብሔር ግን ዛሬ ምን አለ? አልፎ ተናገሩ ለራሳችሁ። አልፎ ጨርሻለሁ። እስኪ ከኔ ጋር ለመጨረሻ ክረምቱ አልፎ ሄደ በሏ። ከዛ በጣም ሞዳቸውን ሁለት ቃል ይናገራል። ምን እንደሚል ታውቃላችሁ? ክረምቱ አልፎ ሄዷል። አበቦች በምድር ላይ ተገልጠዋል። ምክንያቱም ጎርፍ ካለ ዝናብ ካለ አበባ ማደግ አይችልም። ዝናቡ ስላባራ አሁን መሬት ራሱ ፍሬዋን መስጠት ጀምራለች። ሜዳው በሙሉ ቢዩቲፉል ነው፣ በቃ አምሯል ካላት በኋላ ሁለት አስደናቂ ነገር ነገራት። አንደኛ በለሱ ጎምርቷል። ሁለተኛ ደግሞ ወይን ደግሞ እንደዚሁ በለስ አብቧል ብሎ ወይኑም ደግሞ ደርሷል ይላታል። ወይንና በለስ በብሉይ ኪዳን በእስራኤል ባህል ውስጥ የብልጥግና የከፍታ የተድላና የሰላም ምልክት ነው። ካለ ጥንቃቃት ከወጣሽ በኋላ ረሃብ አይጠብቅሽም እያላት ነው። ካለ ጥንቃቃት ከወጣሽ በኋላ ጭንገፋ አይጠብቅሽም እያላት ነው። ውጥረት አይጠብቅሽም እያላት ነው። ስትወጪ የበሰለ ያማረ ነገር ወይኑ አብቧል አላት። አሜን አትሉም ወይ? እዚህ ክፍል ላይ እንደዛ ነው የሚለው። በለስ ፍሬዋን አፈራች ካለ በኋላ የወይን ተክሉም አብቧል። በለስ የብልጥግና ምልክት ነው ታውቃላችሁ። ለዚህ ነው ሚልኪያስ ምዕራፍ 4 ቁጥር 4 ላይ እንደዚሁም ዘካርያስ 3:10 ላይ እንደዚህ የሚል ቃል አለ። ሰው ሁሉ በእስራኤል እግዚአብሔር ሲባርከው፣ ጉብኝቱ ሲመጣ፣ ጦርነቱ ሲቆም እንደዚህ ሰው ሁሉ ከበለሱና ከወይኑ በታች በእርጋታ ይቀመጣል እና ጎረቤቱንም
ይጠራል። በለስ ደረሰ ማለት ወይን አፈራ ማለት በእስራኤል ውስጥ የብልጥግና የሰላም የእረፍት የመረጋጋት ጊዜ ደረሰ ያላት ነው። ተሸሽገሽ ቆይተሽ ስትወጪ ከዛ ጨለማ ከዛ ገደል ስትወጪ እንደገና ውጪ ረሃብ አይደለም የሚጠብቅሽ በረከት ነው ያላት ነው። በረከት ላይ እንዴት ናችሁ? ነብይ እንደሚያምን አውቃለሁ። አጠገባችሁ ያለውን ሰው ፈገግ እንዴ በረከት ላይ እንዴት ነው በሉት። አንዳንድ ሰው በጣም ነው የሚፈራው። አንዳንድ ሰው በጣም እኔ ራሱ አንዳንድ ጉባኤ አጣርቼ ነው የምሰብከው ስለ በረከት። እኔ ከሚገርማችሁ ብለሲንግ በጣም ነው የምወደው። መዝሙር 109 ቁጥር 17 ላይ በረከትን አልወደደም ከሱም ሸሸች ይላል። እርግማንን ወደደ ወደሱ ተጠጋች ይላል። ሴንሲቲቭ ነገር ነው በረከት። በረከት የምትቃወሙት አይደል የምትፈልጉት ነገር ነው። አንዳንድ ሰው ከመሬት ተነስቶ ነው በረከት የሚቃወመው። ከመሬት ተነስቶ በሰላም እያወራችሁት እያለ ብድግ ብሎ እኔ ትልቅ ቤት አልወድም ይላል። በቃ ከመሬት ተነስቶ እኔ ትልቅ መኪና አልወድም ይላል። ከመሬት ተነስቶ እንዴ ከዚህ ቃሊቲ ድረስ በእግር ስለሄድ እግዚአብሔር እግረኛው ልጅ በዛው ኬንያ ግባ ሚል መሰለህ እንዴ? ብልጥግና አይወድ አበሻው ኮሚኒቲ ራሱ ሰው ድንገት ከተቀየረ የሚገርማችሁ ነገር ጋልቦ ጅብ ጋልቦ ይላል። ለበረከት ሩቅ ነን። መለኮታዊ ጉብኝቶችን እንጠራጠራለን። እግዚአብሔር የሚባርክ አይመስለንም ወዳጆቼ ሆይ። እግዚአብሔር ይባርካል የሚለው ቃል ይኸውላችሁ የእግዚአብሔር በረከት ዘላለማዊ አጀንዳ መሆኑን የምታውቁት ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 እና 27ን ስታነቡ ሰውን ባረከው ይላል። ከውድቀት በፊት እግዚአብሔር በመባረክ ነው የጀመረው ሰው። አዳም ይህንን ዓለም ሲነቃ የዝንጀሮ ድምፅ ሰምቶ አይደለም የነቃው። ጦጣዎች ሲጣሉ ሰምቶ አይደለም የነቃው። ብለሲንግ ሰምቶ ነው የነቃው። የህይወት እስትንፋስ እፍ ብሎበት ሲባረከው ነው የተቀላቀለው። ከውድቀት በኋላም አዳምን ባረከው፣ አብርሃምን ባረከው ይላል። ኢየሱስ ክርስቶስ እንኳን ወደ ሰማይ ሲያርግ እየባረካቸው አረገ ይላል። ሐዋርያው ጳውሎስ በመንፈሳዊ ስፍራ ባረከን ይላል። ሰማይም ምድርም የእግዚአብሔር ዘላለማዊ ፕሮግራም በሰው ህይወት ውስጥ ብለሲንግ ነው፣ በረከት ነው። ስለዚህ በኢየሱስ ክርስቶስም 2018 ምን ያገኘኝ ይሆን ምን ይመጣብኝ ይሆን እያልኩ መሳቀቅ አይደለም። በለስ አፍርቷል፣ ወይኑ ጎምርቷል። ብለሲንግ አለ ከፊታችሁ። ጨርሻለሁ። ጩና አሜን በሏ። ሲጃችሁን ከፍ አድርጋችሁ ክረምቱ አለፈ። አሜን። እርግማኑ አልፏል፣ ጨለማው አልፏል፣ የያዘሽ አልፏል፣ የከለከለሽ አልፏል። 2018 ላይ የአንድ ሰው እጁም እግሩም ቤቱም አገልግሎቱም ሲፈታ ይታየኛል። ከማይመጥን ስፍራ ትወጣለህ። አቼሌፌሪያ ካማንታ ከገደል ውስጥ ትወጣለህ፣ ከመሸሸጊያ ትወጣለህ። አንቺ እርግብ አላት ከአለት ንቃቃት በገደል መሸሸጊያ ያለ አንድ የተቀባ ሰው፣ አንድ እግዚአብሔር በውስጡ ትልቅ አቅም ያስቀመጠው ውጪው የሱ የሆነ ሲዝኑ የከለከለው ጌታ እንደዚህ ያለኝ ክረምት አለፈ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።